ለማክፈል ማድረግ ያለብን ጥንቃቄ ምንድነው? ማክፈል የሚጀምረው ሐሙስ ወይስ ደግሞ አርብ ነው? በዕለተ አርብ የምንጠበጠበው ስግደት ከምን የተገኘ ነው? በዕለተ ቅዳሜስ የምናስረው ቄጤማ ምሳሌው ምንድነው? በዕለተ ሐሙስ የምንመገበው ጉልባንስ ከምን የተገኘ ነው? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተወዳጆች እንደምን አላችሁ? በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። ይህ ሰዋስው ሚዲያ የዩቲዩብ ቻናላችን ነው። እኔ ዲያቆን ዘሰዋስው ነኝ። በዚህ ዩቲዩብ ቻናላችን ላይ መንፈሳዊ ትምህርቶችን እናገኛለን። መንፈሳዊ ሕይወታችን የሚያሳድጉ ትምህርቶችን የምናገኝበት የዩቲዩብ ቻናላችን ነው። መንፈሳዊ ሕይወታችሁን እየሰራችሁ ከሆነ ይህ የዩቲዩብ ቻናላችን ላይ መንፈሳዊ ሕይወታችሁን የምታሳድጉበትን ትምህርቶች የምታገኙበት ነውና ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠይቃለሁ። እንዲሁም ደግሞ ይህን ቪዲዮ ላይክ በማድረግ ጀምሩት፣ ለብዙዎች እንዲደርስ ያደርገዋል። እንደሚታወቀው አሁን የምንገኘው ሰሙነ ሕማማት ላይ ነው። ሰሙነ ሕማማት ላይ ለየት የሚሉ የሚደረጉ ተግባራት አሉ። እነዚህ ተግባራት ደግሞ በቅድስት ቤተክርስቲያናችን ላይ ዝም ብለው የተገኙ ወይም ደግሞ ዝም ብለው እንደ ባህል የሚደረጉ ሳይሆኑ የራሳቸው ትውፊትና ስርዓት ያላቸው እንዲሁም ደግሞ ምሳሌም ያላቸው ጭምሮች ናቸው። በቤተ ክርስቲያናችን ምንም ነገር ያለ ምሳሌና ያለ ምስጢር የሚደረግ ምንም አይነት ነገር የለም። እያንዳንዱ ነገር ትውፊት አለው። ከኦሪት ጀምሮ የሚመጣ የትውፊት ስርዓት ያለው በቤተ ክርስቲያናችን ስርዓት ውስጥ ይደረጋል ማለት ነው። ዝም ብሎ በቤተ ክርስቲያናችን ላይ የሚደረጉ ተግባሮች ያለ ምሳሌና ያለ ምስጢር የሚደረጉ ምንም አይነት ነገር የለም። ስርዓቶችም ሁሉ የተገኙት ከኦሪቱም ጀምሮ የሚመጡ ናቸው ማለት ነውና በዚህ ሰሞን በሰሙነ ሕማማት የክርስቶስ ሕማምና ሞት የሚታሰብበት እንዲሁም ደግሞ ዘመነ ኦሪትም የሚታሰብበት ጊዜ ነው። በኦሪቱ ሲደረግ የነበሩ ተግባራት በዚህም እንደ ምሳሌ ተደርገው የሚተገበሩበት ነው። አንዳንድ ነገሮች እንደውም ስናያቸው ዝም ብሎ የተገኙ የሚመስሉ ባህል የሚመስሉ ግን ምሳሌና ምስጢር ያላቸው ናቸውና በቤተ ክርስቲያናችንም እነዚህ ተግባራት በሰሙነ ሕማማት ይፈጸማሉ። ከነዚህ ነገሮች መካከል አንደኛው ማክፈል ነው። ማክፈል ማለት መጾም መደረም ማለት ነው። ሁለቱን ቀን አንድ አድርጎ እንደ መጾም እንደማለት ነው። እና በብዙዎቻችን ማክፈል ሲነገር ከምን የተገኘ ነው ስንል ከእመቤታችን ከቅድስት ድንግል ማርያምና ከያዕቆብና ከዮሐንስ ከመዛሙርቱ የተገኘ ነው። እንደ ክርስቶስ በዕለተ ሐሙስ ከተያዘ ጊዜ ጀምሮ እመቤታችን ቅድስት ድንግል ማርያምና ሁለቱ ደቀ መዛሙርት ያዕቆብና ዮሐንስ በአፋቸው ምግብ አልወረደም። የክርስቶስን መከራ እያሰቡ ምን ይሆን እያለ እየተጨነቁበት ነው የነበረበት ጊዜ ስለነበረ እስከ ዕለተ ትንሣኤው ምግብ ባፋቸው አልተመገቡም፣ በሰውነታቸው መጠጥ አልሰጡምና በዚህ ይህ ነገር የመጣው ከእመቤታችን ከቅድስት ድንግል ማርያምና ከሁለቱ ደቀ መዛሙርት ነው ማለት ነው። ስለዚህ የክርስቶስን ትንሣኤ ለማየት አክፍለው ሁለቱንም በማክፈል ሁለቱንም ቀን አንድ አድርገው በመጾም የክርስቶስ ትንሣኤ የጠበቁበት ሁኔታ አለና ክርስቲያኖችም ከዛ ጊዜ ጀምሮ ሐዋርያትም ስርዓት ሰርተውልን እናገኛለን። የሚቻለው እንግዲህ የክርስቶስ የተያዘው በዕለተ ሐሙስ ስለሆነ ከዕለተ ሐሙስ ጀምሮ መጾም፣ የማይቻለው ደግሞ ከዕለተ አርብ ጀምሮ መጾም ይገባል። ነገር ግን አሁን ለምሳሌ የሚቆርብ ሰው ቢኖር ቅዳሜ መመገብ የለበትም። ከዕለተ አርብ እንደተመገበ አርብን አድሮ ቅዳሜ ውሎ በትንሣኤው ከቆረበ በኋላ መመገብ ይገባል ማለት ነው። ቅዳሜ ቢመገብ ግን ቅዳሴው በሌሊት ስለሚደረግ ከ6 ሰዓት ጀምሮ ስለሆነ ቅዳሴ የሚደረገው በዚህ ጊዜ ቅዳሜ ቢመገብና ሌሊት ሂዶ ለመቁረብ ቢያስብ 18 ሰዓት አይሞላም። ስለዚህ አንድ ክርስቲያንም ደግሞ ለመቁረብ የክርስቶስን ስጋና ደም ለመቀበል የግድ 18 ሰዓት መጾም አለበት ማለት ነው። ስለዚህ የሚቻለው ከዕለተ ሐሙስ ጀምሮ ጾሙን ክርስቶስን በማሰብ ማክፈል ይችላል። ማይቻለው ደግሞ አቅሙ በፈቀደ መንገድ ዕለተ አርብ ተመግቦ ቅዳሜን ውሎ በዕለተ ትንሣኤው መመገብ ይገባል ማለት ነው። ሐዋርያትም የሰሩልንና ያስቀምጡልን ስርዓት ይህንኑ ነው ማለት ነው። ስለዚህ ከእመቤታችን ከቅድስት ድንግል ማርያምና ከያዕቆብና ከዮሐንስ የተገኘ ነው ማለት ነው። ስለዚህ በምን አይነት መንፈስ ነው ማክፈል ያለብን የሚለው ስንመለከት ግን ክፍለቱ በራሱ ማክፈል አክፍሎቱ የክርስቶስን መከራ ማሰብ ነው መዘከርም ነው እና አንድ ወዳጃችሁ ሊሰቀል ነው ቢባል ተያዘ ቢባል መከራ ሊደርስበት ነው ቢባል ምንድን ነው የሚሰማችሁ? መቼም ልጅ ሊኖረን ይችላል፣ ወዳጅ ሊኖረን ይችላል እና ያ ሲደረግ ህሊናችንን የሚይዝ ነገር ይኖረዋል። ጭንቀት አለ፣ ሀሳብ አለና የደረሰበትን መከራ የሚደርስበትን ነገር እያሰብን እንጨነቃለን፣ እናስብ ይሆናል እና ልክ እንደዚሁም ሁሉ ወዳጅ ክርስቶስ በዕለተ ሐሙስ መያዙን እያሰብን መገረፉን፣ መተፋቱን፣ በጥፊ መመታቱን እያሰብን በተዘክሮተ ክርስቶስ ሆነን በተዘክሮተ እግዚአብሔር ሆነን ጾሙን ልንጾም ይገባል ማለት ነው። በእሳት በፊዝ በጨዋታ ሳይሆን
በደረሰበትን ያንን የደረሰበትን መከራ የደረሰበትን ስቃይ እያሰብን ልናከፍል ይገባል ማለት ነው። ሁለቱ ሐዋርያት ደቀ መዛሙርትና እመቤታችን ቅድስት ድንግል ማርያምም ይህንኑ ነው ያደረጉት ማለት ነው። ስለዚህ በቅድስት ቤተክርስቲያን ማክፈል ዝም ብሎ የመጣ ሳይሆን ከእመቤታችን ከቅድስት ድንግል ማርያም ከእናቱ እንዲሁም ደግሞ ከሐዋርያቱ የተገኘ ነው ማለት ነው። ሐዋርያትም ከዛ በኋላ ስርዓት ሰርተው የክርስቶስን ትንሣኤ በዚህ መንገድ ያከፍሉት ነበረ፣ ይቀበሉት ነበረ ማለት ነው። እኛም ክርስቲያኖች በዚህ ዘመን ያለን በአቅማችን በተቻለን መጠን የተቻለው ከዕለተ ሐሙስ ጀምሮ ያልተቻለው ደግሞ ከዕለተ አርብ ጀምሮ አርብ ማታ ጀምሮ ማለት ነው አርብ እንደተመገብን ለቁመተ ስጋ የሚያክል ነገር ምግብ ተመግበን ማክፈል ይገባል ማለት ነው። ሌላኛው በዕለተ ሐሙስ የምንመገበው ጉልባን ነው። ጉልባን እንግዲህ ስናየው ንፍሮ፣ የተፈተገ ገብስ፣ ስንዴ፣ ኬክም ሊሆን ይችላል አንድ ላይ ተቀላቅሎ ነፍሮ በጉልባን ተብሎ ይቀርባል ማለት ነው። እና ይህ ዝም ብሎ የተገኘ ሳይሆን ከኦሪቱ ስርዓት የመጣ ነው። እንደሚታወቀው እስራኤላውያን ከግብፅ ባርነት ከ430 ዓመት ዘመን በኋላ ከግብፅ ሲወጡ በችኮላ ነበረ የወጡት። ስለዚህ ሃይማኖታቸው እንደሚያዘው እንደ ሃይማኖት ስርዓት አውክተው ጋግረው መመገብ ስለማይችሉ ቂጣ እንዲሁም ደግሞ ንፍሮ እያነፈሩ ጉልባኑን እያዘጋጁ ጨው ጨምረው ይመገቡበት ነበረ ማለት ነው። የችኮላ ስለነበር 40 ዘመኑን በዛ መንገድ አሳልፈዋልና በዚህ ይህ ደግሞ ዝም ብሎ ሳይሆን የራሱ የሆነ ምሳሌ ያለው ነው። ጉልባኑ እንግዲህ በችኮላ ነገሮችን አድርገው ለመመገብ እንዲረዳቸው ነው። ቂጣውን ደግሞ ጨው ጨምረው ጉልባኑንም ደግሞ ጨው ጨምረው ይመገባሉ ማለት ነው። ጨው ደግሞ ውሃ ያስጠማል። ክርስቶስ ውሃ መጠማቱን ለማሰብ እኛ ክርስቲያኖች ደግሞ ይህንኑ ነገር በዕለተ ሐሙስ ወይም ደግሞ በሕጽበተ እግር በዕለተ ሐሙስ በጸሎተ ሐሙስም እንለዋለን። በዛ ጊዜ ይህንን ተግባር እንፈጽማለን። ክርስቶስ መጠማቱን ለማሰብ ጨው ጨምረን ቂጣው ላይ ጉልባኑ ላይ በደንብ አድርገን ጨው ጨምረን መጠማቱን እናስባለን ማለት ነው። ያ ዝም ብሎ የተገኘ ሳይሆን በዚህ ምሳሌ ነው የሚደረገው ማለት ነው። ሌላኛው ደግሞ በዕለተ ዓርብ የምናደርገው አንድ ነገር አለ። በዕለተ ዓርብ የምንፈጸመው ክርስቶስ ተመረመረ፣ ዲያብሎስ ታሰረ ብለን ንሴቦ ስቡሐ ስትሰብሐ ብለን ከዘመርን በኋላ አንድ ነገር ይደረጋል። ምእመናን ወደ ካህናት ቀርበው በቄጤማ ጀርባቸውን እየጠበጠባቸው ወይንም ደግሞ በወይራ ቅጠል ጀርባቸውን እየጠበጠበ ካህኑ ስግደት ይሰጣቸዋል። 41 ክሌሪሶን እንዲሉና እንዲሁም ደግሞ ስግደትን በተጨማሪ ከአቡነ ዘበሰማያት ጋር ጨምሮ ይሰጣቸዋል። ይህ ደግሞ ዝም ብሎ የተገኘ ሳይሆን በምሳሌ የመጣ ነው። መገረፉን መጠብጠባችን ክርስቶስ መገረፉን መከራ መድረሱን መሰቃየቱን ከጲላጦስ አደባባይ ከሄሮድስ ወደ ጲላጦስ ከጲላጦስ ወደ ሄሮድስ መመላለሱን እያሰብን ጀርባችንን እየተጠበጠብን እንሰግዳለን። ያን መከራውን መውደቁን መነሳቱን እያሰብን ደግሞ እንሰግዳለን ማለት ነው። ስለዚህ ዝም ብሎ የተገኘ ሳይሆን በዚህ ምሳሌ የሚፈጸም ተግባር ነው ማለት ነው። ሌላው ደግሞ በዕለተ ቅዳሜ የምንፈጸመው አንድ ነገር አለ። ይህም ደግሞ ቄጤማ ራሳችን ላይ እናስራለን። ቄጤማው ራሳችን ላይ ማሰራችንና ቄጤማው ከምን የተገኘ ነው ስንል ደግሞ ቄጤማው ከራሳችን ላይ ማሰራችን ክርስቶስ በተሰቀለ ጊዜ አክሊል እንደደፉለት የሾህ አክሊል እንዳደረጉለትና እንደተወጋ መከራ እንደደረሰበት ለማሰብ እኛ ቄጤማውን እናደርጋለን ማለት ነው። በተጨማሪ ደግሞ ቄጤማው በኖህ ዘመን የነበሩ ህዝቦች ከሕገ እግዚአብሔር ወጥተው በድለው ስለነበረ እግዚአብሔር አምላክ ደግሞ ምድርን በሙሉ በንፍር ውሃ አጥፍቶ ስለነበረ ኖህና ቤተሰቦቹ በመርከብ ተርፈው ነበረ። በዚህ ጊዜ ኖህ ውሃው መድረቁንና ሀገሩ ሰላም መሆኑን ርግብን ልኳት ነበረ። ርግብ ስትመለስ ደግሞ የወይራ ዝንጣፊ ቅጠል ይዛለት መጥታ ነበረ። ኖህም ደግሞ እጁን ዘርግቶ ተቀብሎታል ማለት ነው። ስለዚህ ቄጤማ ማሰራችን አንደኛ የክርስቶስ አክሊል ምሳሌ፣ ሁለተኛ ደግሞ የሰላም ምሳሌ። ቄጤማውን ይዛ ርግቧ ቄጤማውን ይዛ መጥታ ሰላም እንደሆነ እንደነገረች ሁሉ በክርስቶስ ሞት ደግሞ ሞተ ነፍስ እንደጠፋ ሰላም እንደመጣ ያ ዘመን እንደተሻረ ያ የስቃይና የመከራ ዘመን እንዳለፈ ምሳሌ ተደርጎ ቄጤማ እናስራለን ማለት ነው። ኖህ የምእመናን ርግቧ ደግሞ የካህናት ምሳሌ ነው። ኖህ ርግቧን እጁን ዘርግቶ እንደተቀበለ ምእመናንም ዛሬ በቤተ ክርስቲያናችን ዲያቆኑ እየዞረ በመስቀሉ ገብረ ሰላመ ትንሣኤው አገሃደ እያለ ቄጤማውን ሲሰጣቸው ምእመናን እጃቸውን ዘርግተው መቀበላቸው ለዛ ምሳሌ ተደርጎ ይወሰዳል ማለት ነው። ስለዚህ በቤተ ክርስቲያናችን ግን ያለ ምሳሌና ያለ ሚስጥር የሚደረግ አንድም ነገር የለም ማለት ነው። ሁሉም ነገር በምሳሌና በሚስጥር የመጣ ነው ማለት ነው። ሌላው ግን ትልቁ ቁም ነገር የማክፈሉ ጉዳይ ነው። አቅማችን በፈቀደ መንገድ ማክፈል ይገባናል ማለት ነው። ወይ ከሐሙስ ጀምሮ ወይንም ደግሞ ከዕለተ ዓርብ ጀምሮ በሁለቱም ጊዜ ሰው እንዳቅሙ ሊያከፍል ይገባል ማለት ነው። እና ብዙ ጊዜ ይህንን ስናስብ ቢደክመን
ብለን ልናስብ እንችላለን። እንደዚህ አይነት ሀሳቦች ሊመጡብን ይችላሉ። እንዲህ የሆነ ነገር ብሆን ብለን ልናስብ እንችላለን። በእርግጠኝነት የምነግራችሁ ግን ሰው ጾሞ ሞተ የተባለ የለም። ጾሞ ደከመ ሊኖር ይችላል እንጂ በመጾም ምክንያት ሞተ የተባለ አንድም ሰው የለም በመጽሐፍ ቅዱሳችን። እና ጾም ከክርስቶስ ጋር መተባበር ነው። ይሄ ጾሙን ከክርስቶስ ጋር አብረን እንደተቀበርን በትንሣኤው ደግሞ አብረን እንነሳለን እንዳለ ቅዱስ ጳውሎስ በመከራው ሁሉ አብረን እሱን ማሰብ ይገባል ማለት ነው። በአጠቃላይ ዕለተ ሕማሙ ከክርስቶስ ጋር አብረን መከራ የምንቀበልበት የሚታሰብበት ነውና እነዚህ 2 ቀናት ደግሞ ከሐሙስ ጀምሮ ወይም ደግሞ ከዓርብ ጀምሮ የምንጾመው ጾም ግን በጣም ከክርስቶስ ጋር አብረን ለመቀበራችንም መከራውን ለማሰባችንም ምሳሌ አድርገን የምንጾመው ጾም ስለሆነ በጣም በጥንቃቄና በደስታ ልንጾመው የሚገባ ነው ማለት ነው። ሳይንሱም በራሱ ጾም ለስጋዊ ጥቅም እንዳለው ይነግረናል። ግን ስጋዊ ጥቅሙን ትተን መንፈሳዊ ጥቅሙ ስናስብ ያ ወዳጃችን ስለኛ ሲል መከራ የተቀበለ ስለኛ ሲል የሞተ ስለኛ ሲል የተቀበረ መከራ የተደረሰበት ያን አምላካችንን እያሰብን የምንዘክርበት ተዘክሮት እግዚአብሔርን ያ ማለት እግዚአብሔርን ሕማሙን ሞቱን እያሰብን የምንጾመው ስለሆነ ከክርስቶስ መከራ የምንሳተፍበት ከሆነ እጅግ በጣም በብዙ መንገድ ጥቅም የምናገኝበት ጾም ስለሆነ በጣም በጥንቃቄ 2ቱን ቀን ልንጾመው ልናከፍለው ይገባል ማለት ነው። ስለዚህ ቅድስት ቤተክርስቲያን እነዚህን ነገሮች የምታደርገው በምሳሌና በምስጢር ነው ማለት ነው። ያለ ምሳሌ ያለ ምስጢር በቤተክርስቲያናችን የሚደረግ አንድም ተግባር የለም ማለት ነው። ቅድስት ቤተክርስቲያናችን የሥርዓት ሁሉ ባለቤት ስለሆነች ሥርዓቱን የሰራላት ራሱ ባለቤቱ ክርስቶስ ስለሆነ እሱም የሰራላትን ሥርዓት አሁንም እየፈጸመች እስከ 2000 ዘመናትን አስቆጥራ እዚህ ደርሳለች። ወደፊትም ይሄ ሥርዓት እየቀጠለ ይሄዳል ማለት ነው። ስለዚህ በሰሙነ ሕማማት የሚፈጸሙ እነዚህ ተግባራት ከምንም የተገኙ ሳይሆን ከራሱ ከባለቤቱ ከእግዚአብሔር የተገኙ እሱን የሚያወሱ እሱን የሚዘክሩ ነው። በቤተክርስቲያናችን እያንዳንዷ ነገር የምትደረገው ክርስቶስን የሚሰብክ ክርስቶስን የሚያሳይ ነው። በሰሙነ ሕማማትም የሚፈጸሙት ማክፈል፣ ቄጤማ፣ መጠብጠብ፣ ጉልባን የሚባሉ እነዚህ ነገሮች ሁሉ ከክርስቶስ ጋር የተገናኙ ናቸው። ለምን? ሰሙነ ሕማማት በአጠቃላይ ኦሪት የሚታሰብበት የክርስቶስ ሕማሙ ሞቱ የሚታሰብበት ወቅት ስለሆነ እነዚህ ተግባራት ደግሞ ክርስቶስን የሚዘክሩ ስለሆነ ቅድስት ቤተክርስቲያን በሰሙነ ሕማማት እነዚህን ተግባሮች ትፈጽማለች ማለት ነው። ወደፊትም ይህ ተግባር ይቀጥላል፣ የሚቀየር አይደለም። የሥርዓት ሁሉ ባለቤት ክርስቶስ ነው የሰጣት። ይህንን ሥርዓቷን እያስቀጠለች ትቀጥላለች ማለት ነው። ስለዚህ በዕለተ ዓርብ እነዚህን ጾም እየጾምን አክፍለን ክርስቶስን እያሰብን በተዘክሮተ እግዚአብሔር በሳቅ በጨዋታ በተድላ በደስታ ሳይሆን ክርስቶስ የደረሰበትን መከራ ወዳጃችን ቢሞት ቢቀበር ሊሰማን የሚችለው መከራ ቢደርስበት ሊሰማን የሚችለው ሕመም አለ። ስለዚህ ያን እያሰብን ያ ደግሞ ይህ ወዳጃችን ደግሞ የክርስቶስን ያክል ወዳጅ የለም፣ የክርስቶስን ያክል ዋጋ የከፈለልን የለም። በደሙ ተገዝታችኋል ይላል ቅዱስ ጳውሎስ። በደሙ ነው የተገዛ ነው። በደም መገዛት ማለት በእንስሳት በላም ደም አልተገዛንም። በኦሪት ስርዓት ሲደረግ የነበረው ያ የላም የደም ስርዓት እኛን ከሞት አላዳነንም። ስለዚህ ሊሞትልን ያለ ክርስቶስ እግዚአብሔር ከሶስቱ አካል አንዱ አካል እግዚአብሔር ወልድ መጥቶ ያን ሁሉ ሊደርስብን ያለውን መከራ ተቀብሎልን አድኖናልና ያን አባታችን ያን ፈጣሪያችን ያን ወዳጃችን እያሰብን 2ቱን ቀን በማክፈል እናሳልፋለን ማለት ነው። እንበለ ደዌ ወሕማም እንበለ ጻማ ወድካም አመ ከመ ዮም ያብጽሐነ ያብጽሕክሙ እግዚአብሔር ለትንሣኤ በሰላም ይቆየን።